ፈረንሳይ ከአፍሪካ ጋር ያላት ግንኙነት ከእርዳታ ወደ ኢንቨስትመንት ለመቀየር የያዘችው አዲስ አቅጣጫ በናይሮቢው የአፍሪካ ፈረንሳይ ጉባኤ ምን መልክ ይኖረው ይሆን? ኢትዮጵያ በታዳሽ ኃይል፣ በዲጂታል ቴክኖሎጂና በምግብ ሉዓላዊነት ያስመዘገበቻቸው ስኬቶች በናይሮቢው ጉባኤ ላይ ለሌሎች ሀገራትስ ምን ተሞክሮ ያጋራሉ? በአፍሪካ ህብረት የዲጂታል ጤናና የሰው ሰራሽ አስተውሎት ሻምፒዮን የሆኑት ጠቅላይ ሚኒስትር አብይ አህመድ በዚህ ጉባኤ ላይ መሳተፋቸው ለኢትዮጵያ አዳዲስ ኢንቨስትመንት በርን በመክፈት ረገድ ምን እድል ይዞ ይሆን? ይህ ሁሉ ጥያቄ በዚህ ቆይታችን የሚመለስ ነው። የዓለማችን ፖለቲካዊና ኢኮኖሚያዊ ትኩረት በሳምንቱ መጀመሪያ ቀናት ወደ ምስራቅ አፍሪካዋ መዲና ኬንያ ናይሮቢ አምርቷል። በናይሮቢው መድረክ የአፍሪካና የፈረንሳይ አጋርነት ለፈጠራና ለእድገት ጉባኤ ወይም አፍሪካ ፎርዋርድ አፍሪካ ፍራንስ ፓርትነርሺፕ ፎር ኢኖቬሽን ኤንድ ግሮዝ ሰሚት በሚል መሪ ቃል ፈረንሳይ ከአፍሪካ ጋር ያላትን አዲስ የትብብር ምዕራፍ የምታበስርበት ታላቅ ጉባኤ እየተካሄደ ነው። ይህ ጉባኤ ከተለመደው የእርዳታና የድጋፍ ትርክት ወጥቶ አፍሪካን በተለይም እንደ ኢትዮጵያ ያሉ ፈጣን እድገት እያስመዘገቡ ያሉ ሀገራትን በእኩል አጋርነትና በኢንቨስትመንት ማዕቀፍ የሚመለከት ነው። ፈረንሳይ ከባህላዊው የፍራንኮፎን ወይም ደግሞ ፈረንሳይኛ ተናጋሪ ሀገራት ትኩረቷን በማስፋት ቀጠናዊ የኢኮኖሚ አንቀሳቃሽ ሞተር ወደሆኑት የምስራቅ አፍሪካ ሀገራት ፊቷን ማዞሯን የሚያሳይ ጉልህም ማሳያ ነው። በዚህ ታላቅ መድረክ ላይ የኢትዮጵያ የልማት የፈጠራና የአረንጓዴ ኢኮኖሚ ተምሳሌት በመሆን ትቀርባለች። በዚህ ታሪካዊ ስብስብ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መሳተፋቸው ጉባኤውን ልዩ ያደርገዋል። ጠቅላይ ሚኒስትሩ በጉባኤው ላይ የሚገኙት የሀገር መሪ በመሆን ብቻ ሳይሆን የአፍሪካ ህብረት የሰው ሰራሽ አስተውሎት ኤአይና የዲጂታል ጤና ሻምፒዮን በመሆን ጭምር ነው። ይህ መድረክ ኢትዮጵያ በለውጡ መንግስት እያካሄደች ያለውን ዘርፈ ብዙ የለውጥ ጉዞ ለዓለም ማህበረሰብ የምታሳይበትም የከፍታ ማማ ይሆናል። ዛሬ የአፍሪካ ፎርዋርድ ሰሚት ለኢትዮጵያ ምን ይዟል? ቆይታችን ይመልሰዋል። ኢትዮጵያ በታሪኳ በዓለም አቀፍ መድረኮች ላይ ያላት ተሳትፎ የረጅም ጊዜ ልምድ ያለው ቢሆንም በተለይ ከለውጡ መንግስት ማግስት ጀምሮ የመድረኮች አጠቃቀምና ተሳትፎ መልክና ይዘቱን ቀይሯል። ከፖለቲካዊ ውክልና ባለፈ ጠንካራ የመቋቋም አቅም ያለው ኢኮኖሚ በመገንባት ላይ ያለች ሀገር መሆኗን በተግባር በማሳየት መድረኮቹን ለኢኮኖሚ፣ ለዲፕሎማሲ፣ ለቴክኖሎጂ ሽግግር፣ ለኢንቨስትመንት መሳቢያነትና ለቀጠናዊ ትስስር አበክራ እየተጠቀመችበት ትገኛለች። አሁን ላይ ኢትዮጵያ በዓለም አቀፍ መድረኮች ፊት ለፊት የምትገኘው ችግርን ለማውራት ሳይሆን መፍትሄን ለማካፈል በአፍሪካ ደረጃ የጀመረቻቸውን እንደ አረንጓዴ አሻራ፣ የዲጂታል ትራንስፎርሜሽንና የምግብ ሉዓላዊነት ስኬቶችን በማጋራት ተጨማሪ ስትራቴጂካዊ ወዳጅነትን ለመፍጠር ነው። የናይሮቢው የአፍሪካ ፈረንሳይ የትብብር መድረክም የዚህ የኢትዮጵያ አዲስ የዲፕሎማሲና የብልጽግና ዳራ ማሳያ ሆኖ ይቀርባል። በኬንያ ናይሮቢ ጉባኤ ላይ ከሚነሱ መሰረታዊ የልማት አጀንዳዎች መካከል ኢንቨስትመንት፣ ንግድ፣ የታዳሽ ኃይል አቅርቦት፣ የአረንጓዴ ኢንዱስትሪያላይዜሽን፣ የዲጂታልና የሰው ሰራሽ አስተውሎት፣ የምግብ ሉዓላዊነት፣ የግብርና ትራንስፎርሜሽን፣ የጤና ስርዓት፣ ሰማያዊ ኢኮኖሚ፣ የዓለም አቀፍ የፋይናንስ ስርዓትና የወደፊት ስራ ፈጣሪዎች ጉዳይ የሚገኙበት ነው። ከዚህ አንጻር ታዲያ በናይሮቢው ጉባኤ ላይ ኢትዮጵያ የምታነሳቸውና ለዓለም የምታካፍላቸው በርካታ ስኬቶች አሏት። እነዚህ ጉዳዮች በዘርፉ ዳሰሳ አድርገንባቸዋል። እስኪ አብራችሁን ቆዩና እንመልከታቸው። የኢንቨስትመንት አድማስና የንግድ መድረኩ ፋይዳ ወይም ኢንስፓየር ኤንድ ኮኔክት በሚለው ጽንሰ ሀሳብ ላይ የተመሰረተው በጉባኤው ላይ ከ2000 በላይ የንግድ መሪዎችና ባለሀብቶች ይገኛሉ። ኢትዮጵያ በዚህ መድረክ ላይ የምትቀርበው ባዶ እጇን አይደለም። በቅርቡ በአዲስ አበባ በፈረመቻቸው የ13.1 ቢሊዮን ዶላር ግዙፍ የኢንቨስትመንት ስምምነቶች ታጅባ ነው። መረጃዎች እንደሚያሳዩት ኢትዮጵያ የውጭ ቀጥታ ኢንቨስትመንትን በመሳብ በኩል የላቀ ደረጃ ላይ ደርሳለች። እነዚህ ቁጥሮች የሚያሳዩት ኢትዮጵያ ከባህላዊ የሸቀጥ ንግድ ወደ ግዙፍ ኢንዱስትሪ፣ የቴክኖሎጂና የታዳሽ ኃይል ልማት መሸጋገሯን ነው። በፈረንሳይ በኩልም ቢሆን በአሁኑ ወቅት የ570 ሚሊዮን ዶላር የኢንቨስትመንት ክምችት በኢትዮጵያ የሚገኝ ሲሆን የጉባኤ ቁጥሩን በእጅጉ ሊያሳድገው እንደሚችል የሚጠበቅ ነው። ሁለተኛው የታዳሽ ኃይል አቅርቦትና የአረንጓዴ ኢንዱስትሪያላይዜሽን ነው። ኢትዮጵያ የምስራቅ አፍሪካ የኃይል ማዕከል የሆነች ነው። ባለፉት 7 ዓመታት የኃይል ማመንጨት አቅሟ ከ4462 ሜጋዋት ወደ 9752 ሜጋዋት በጥፍ አሳድገዋለች። በአሁኑ ወቅት ከ90 በመቶ በላይ የሚሆነው ኃይል የሚመነጨው ከውሃ ሲሆን የታላቁ የኢትዮጵያ ህዳሴ ግድብ ሚና ደግሞ እጅጉን የጎላ ሆኖ እናገኘዋለን። ሆኖም ሀገሪቱ የአቅርቦት ስብጥሯን ለማሳደግ 4 እስከ 5 በመቶ የሚሆነውን
በነፋስ እንደ አይሻ 2 እና አሰላ ፕሮጀክቶች እንዲሁም ጂኦተርማልና የፀሐይ ኃይልን እያስፋፋች ትገኛለች። በጉባኤው ላይ የዋና ስራ አስፈጻሚዎች ውይይት ላይ ኢትዮጵያ በቅርቡ የፈረመችው የ10 ቢሊዮን ዶላር የግሪን ሃይድሮጅንና አሞኒያ ፕሮጀክት ትኩረት የሚስብ ሲሆን ይህም ለአውሮፓውያን በተለይም ለፈረንሳይ ኩባንያዎች ትልቅ የትብብር በር የሚከፍት ነው። ሌላኛው ሁላችንም እንደምንገምተው የዲጂታል ኢትዮጵያና የሰው ሰራሽ አስተውሎት ሉዓላዊነት ነው። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት የአይ ሻምፒዮን መሆን በድንገት የመጣ አይደለም። ኢትዮጵያ በ2020 የመጀመሪያውን የአፍሪካ ሰው ሰራሽ አስተውሎት ኢንስቲትዩት በማቋቋም አርቆ ሀሳቢነቷን አሳይታለች። ዛሬ ላይ የፋይዳ ዲጂታል መታወቂያ ተጠቃሚዎች ቁጥር 43 ሚሊዮን፣ የሞባይል ገንዘብ ዝውውር ተጠቃሚዎች ቁጥር 58 ሚሊዮን መድረሱ እንዲሁም 5 ሚሊዮን ኢትዮጵያን ኮደሮች የተሰኘው ትውልድ ቀራጭ ፕሮጀክት ሀገሪቱ ለዲጂታል ኢኮኖሚ ያላትን ዝግጁነት ያረጋግጣል። ይህ የዲጂታል ተወዳዳሪነት ለፈረንሳይ የቴክኖሎጂ ኩባንያዎች ሰፊ ገበያና የጋራ የምርምር እድልን ይፈጥራል። አራተኛው የምግብ ሉዓላዊነትና የግብርና ትራንስፎርሜሽን ነው። በናይሮቢው ጉባኤ ኢትዮጵያ አንገቷን ቀና አድርጋ ከምትናገርባቸው ጉዳዮች አንዱ የምግብ ሉዓላዊነት ነው። እርዳታ ጠባቂነትን ታሪክ ለማድረግ እየተሰራ ያለው ስራ አስደናቂ ነው። የሌማት ትሩፋት የተመጣጠነ ምግብ ዋስትናን ሲያረጋግጥ ከ48 ቢሊዮን በላይ ችግኞችን ያስተከለው አረንጓዴ አሻራ ደግሞ የአየር ንብረት ለውጥን በመቋቋም ኢትዮጵያ የዓለም መሪ አድርጓታል። ግብርናው ከዝናብ ጥገኝነት ወጥቶ የሀገር ውስጥ ምርት ድርሻውን 31 በመቶ በማድረስ የኢንዱስትሪ ግብዓት እየሆነ ይገኛል። ሌላኛው ካነሳን የጤና ስርዓት ማዘመንና ሰማያዊ ኢኮኖሚ ነው። ጠቅላይ ሚኒስትሩ የዲጂታል ጤና ሻምፒዮን በመሆናቸው የኢትዮጵያ ዲጂታል ጤና ኔትወርክ በጉባኤው ላይ እንደ አህጉራዊ ተሞክሮ ይቀርባል። የመድኃኒትና ክትባቶችን በሀገር ውስጥ የማምረት ስትራቴጂ ከፈረንሳይ ጤና ተቋማት ጋር ጠንካራ ትስስርን ይፈጥራል። በሌላ በኩል የባህር በር ባይኖራትም በሰማያዊ ኢኮኖሚ ስትራቴጂው አማካኝነት የባህር በር ጉዳይ የህልውናና የቀጠናዊ ትስስር ማዕዘን መሆኑን በጉባኤው ታስገነዝባለች። ስድስተኛው እስካላችሁ የዓለም አቀፍ የፋይናንስ ስርዓትና የወደፊት ፈጣሪዎቿ ወይም ፊውቸር ሜከርስ ተጽዕኖ ነው። ፍትሐዊ ያልሆነውን የዓለም አቀፍ የፋይናንስ ስርዓት እንዲለወጥ ኢትዮጵያ ጠንክራ ድምጽ ታሰማለች። ከፈረንሳይ ጋር በቡድን 20 ሀገራት ወይም G20 የጋራ ማዕቀፍ ስር የተደረገው የ81.5 ሚሊዮን ዩሮ የፋይናንስ ድጋፍና የዕዳ ሽግሽግ ለዚህ ትልቅ ስኬት ነው። በተጨማሪም በወደፊት የስራ ዕድል ፈጣሪዎች መርሃ ግብር የኢትዮጵያ ወጣቶች በፋይናንስና ቴክኖሎጂ ፊንቴክ፣ በሰው ሰራሽ አስተውሎት AI እና በአረንጓዴ ኢነርጂ ያላቸውን የፈጠራ ስራ በማቅረብ ከዓለም አቀፍ ባለሀብቶች ጋር ይገናኙበታል። ታዲያ ኢትዮጵያ በተለይም የለውጡ መንግስት በእነዚህ ሁሉ ዘርፎች ጎልቶ እንዲወጣ በዓለም አቀፍ ጉባኤዎች ላይ ፊት ለፊት በልበ ሙሉነት እንዲቆም ያስቻለው ምክንያት ምን ይሆን? ይህን ከጠየቅን መልሱ የሚገኘው በፖለቲካና ኢኮኖሚ ርዕዮቱ ላይ ነው። ይኸውም የመደመር ፍልስፍና ነው። መደመር ያለንን ጸጋ ሟጦ ከመጠቀምና ጉድለትን ከመሙላት ይመነጫል። በኢኮኖሚ ዘርፍ በመንግስትና በግል ዘርፍ መካከል ጠንካራ ትስስር በመፍጠር ፈጣን እድገት እንዲመጣም አስችሏል። በቴክኖሎጂ ዘርፍ ሰው ሰራሽ አስተውሎትን ከሀገር በቀል እውቀት ጋር አዋህዶ ዲጂታል ሉዓላዊነትን አረጋግጧል። በአካባቢ ጥበቃ የአረንጓዴ አሻራን ከምግብ ዋስትናና ከኢኮኖሚ ልማት ጋር አስተሳስሯል። በቀጠናዊ ትስስር በኩል ደግሞ የኃይልና የመሰረተ ልማት ውህደትን በመፍጠር የምስራቅ አፍሪካን አብሮ ማደግ እውን እያደረገ ይገኛል። ይህ የተናበበ ፍልስፍና ነው ኢትዮጵያን የአፍሪካ ተስፋና ለውጭ አጋሮች እንደ ፈረንሳይ ላሉ ማለት ነው ተመራጭ የስትራቴጂክ አጋር ያደረጋት። የሀገር በቀል ኢኮኖሚ ሪፎርሞችና የዘርፎች መመጋገብ ሌላኛው ለለውጡ መመዝገብ ጥልቅ ምክንያት ነው። በአጠቃላይ በናይሮቢ የአፍሪካ ፈረንሳይ ጉባኤ ላይ የኢትዮጵያ ተሳትፎ ሀገሪቱ ከድህነትና ከእርዳታ ጥገኝነት ትርክት ወጥታ የመቋቋም አቅም ወዳለው ጠንካራ ኢኮኖሚ እያደገች ያለውን ጉዞ ለዓለም የምታሳይበት ታላቅ መድረክ ነው። በዲጂታል ቴክኖሎጂ፣ በምግብ ሉዓላዊነት፣ በታዳሽ ኃይልና በጤና ስርዓት ግንባታ ያስመዘገበቻቸው ተጨባጭ ውጤቶች ለሀገሪቱ ብሩህ ተስፋን የሚፈነጥቁ ናቸው። ጠቅላይ ሚኒስትር አብይ አህመድ በአህጉራዊ የሰው ሰራሽ አስተውሎት AI እና የጤና ሻምፒዮንነት ክብር በዚህ ጉባኤ ላይ መገኘታቸው የኢትዮጵያን ዲፕሎማሲያዊ ተሰሚነት ወደ ላቀ ደረጃ ያሸጋገረ ከመሆኑም በላይ አዳዲስ የቴክኖሎጂ ሽግግርና የኢንቨስትመንት በሮችን ለሀገሪቱ ወጣቶችና ስራ ፈጣሪዎች በሰፊው የሚከፍት ይሆናል።